17 ሳይሆን 13 ራሱ ግዢልኝ በቃ። እንደናችሁ ሰላም አደራችሁ ወይ ሰላም ዋላችሁ ወይ? መልካም ሳለሽ ይሄን እድል በማግኘትሽ ሃይማኖትና ብሩክን አመስግኝ። እስቲ ንገሪ ምን አሉሽ? ማታ እንወስድሻለን በአሜሪካ በቃ ተባብረን አሉኝ። ማታ እንግዲህ እኔ ቤት ነበሩ ወይ ያሉ ካልከዱ ቃላቸውን ካላጠፉ ግን የአሁኑ ሰው አምነሽ ከአረብ ቤት እንዳትወጪ እና አሜሪካ ያሉትን ብዙም አላምንም። ስሚማ ምክንያቱም ለራሳቸውን ባክሽ ምንም የሌላቸው ናቸው። እውነትሽን ነው። እኔ እኮ አሜሪካ ያሉትን አላምንም አሉ። አሉሽ ግን አሉሽ ቃል በቃል አሉሽ። ይሄን ራሱ አሉ እቺ ምንም አትሳቂ። አንቺም ተጨምረሽ ነው ስፖንሰር የምትሆኝኝ ማሬ። ምንም አትጥም። እቺ እንደዚህ አይነት ቃል አንገባ እናውቀዋለን ሲስተማችንን። እንደዚህ የሚባል ማለት ነው ማለት እቺና እኔ አንድ አይነት ሲስተም ስላለን ሀገራችን ምን እንደሚሰሩ እንደዚህ የሚባል ወሬ የለም። ማታ እስቲ እኔ ወደ እናንተማ አትረዱም። እናንተማ በቃ አትረቡም። ራስ ወዳጃችሁ እኛ እንዋሽም እንዴ? ለምን እንዋሻለን? በውሸት አይደለም እኛ የምንኖረው። ምክንያቱም አሜሪካም ኢሮፕም እንደዛው ሰብለ ራሱ አለች። ያው ሰብለ ራሱ ያው አሜሪካን ያው መጡ። አየሽ ስለ አሜሪካ ስም ስጠራ መጡ እነሱ። እቺን አስገቢልኝ፣ እቺን አንዴ አስገቢልኝ ፈልጊያት ነው። እቺ አንቺንም በጣም ትገርሚያለሽ። ግን ዩዘር ወይ በስመ አብ እኔ በጣም ወዳጄ ትመስይኝ ነበር። አራዛ እንዴ ከዚህ የበለጠ ወዳጅ ምን አለ? እውነት የሚናገር እኮ ነው ወዳጅ። እንዴ እና ምን ችግር አለ? አንቺ ምን አስፖሰው አልዋሽም። ይሄ እኮ አሁን እኮ የምታየው የሚጮኸው እኮ 19 አንበሳ ምናምን እኮ 5 ሳንቲም የለውም። መጋረጃ እንኳን አይቀይር ህዝብ እኮ ነው። በይዞር በይ ሌላ ነገር እናንተ ታዲያ ሳይኖራችሁ ነው ለሰው የምትሰጡት? ለራሳችሁ አለን በልክ ነው የምናደርገው። እንደዚህ እየዋሸን ራሳችንን እየበደልን አይደለም። በስነ ስርዓት የምናደርገው ዩዘር የሚሰጡት ነው። አንዳንዱ እኔ ሌላ ነገር ውስጥ አትጠጅኝና ተቀድቼ ሌላ ጸብ እንዳይመጣ ተይ እንጂ ነገርሽ ነበር። ሌላ ጸብ ይመጣው እንደ ምንድን ነው? እኔ እኮ እውነቱን ነገርኩሽ። በቃ ስፖንሰር እንሆንሻለን አሉኝ። አንቺ ደግሞ አልሆንሽ። አንቺ እንኳን ደስ አለሽ። እኔ ያላልኩሽማ ከነሱ ተጣይ እንኳን ደስ አለሽ። ስትሄጂ ብቻ ንገሪኝ የት ጋር እንደደረስሽና ስልክሽን ማየት ፈልጋለሁ። ጥያቄ አለኝ። አሁን እነዚህ አሁን አሜሪካ ይሄው ብዙዎቹ አሁን ይመጣሉ። ማታ ጠይቃቸዋለሁ። እዛ ነን ያለነው መቅድዬ ስፖንሰር ነው። እየዋሹኝ ነው ማለት ነው። አንዴ እኔ እንግዲህ ከእቺ ጋር ምን አለሽ? እቺ ማይኔ ጠላት ናት። እሷም እንደሄዳ እቺን ፈልጊያት ነው። አንዴ የሆነ መልእክት ልጥል ፈልጌ ነው። እቺ ጋር የሆነች መልእክት ትንሽ መልእክት። እሺ ነይ ግቢ። በቃ ያው ተፈልገሻል። ነይ ግቢ። የግል መልእክት ነው። እናንተማ ምቀኞቼ ናችሁ ለካ። አዎ እኛ ምቀኛ ነን። እኔና እቺ ምቀኛ ነው። እንደዚህ አይነት ውሸት መዋሸት የለበትም። አረብ ሀገር ነው ገና ለገና ሰው የሚኖረው ተብሎ ውሸት ምን ያደርጋል? ስጭኝ። እሺ አሁን እቺን ነው ፈልገው። እቺ እንዴት አደርሽ? እንዴት ነሽ? ድምጿ ከነሰ ሄሎ። እኔ ዛሬ ቤት አይደለሁም። እሺ ውዴ ጠራችሁኝ? ኤርፖርት ነው። እኔ ሌላ ቦታ ነኝ። ቤት አይደለሁም። ዛሬ ለመዝናኛ ሂጄ ማዳሜ ነገ ስለምትመጣ እድለኛ ነሽ። እንቅፋችን ምን ሆና ነው? መቅደስ ገብታለች ወይ ወረደች? ቆይ ኔትወርክ አልመሰለኝ። በኋላ ፖስት አለው በስቶሪ። እሺ ታላችሁ ጃለኔ እኮ እኔ ጃለኔ ኦሮሚያ ነው የተወለድሽው ወይስ ጎንደር ነው? ሀይ እንዴት ናችሁ? ደህና ናችሁ? ማሮች ጎንደር ደግሞ እና ሃይሚ ናቸው ያስተማሩ። ደህና ነው አለ። እኔ ብላችሁ መቅዲ አዳምጪኝ። እኔ አንድ ነገር ልጠይቅ ነው ዛሬ የመጣሁት። ሲጀመር ምንድን ነው ብዙ ጊዜ ታፕ ኮፒሊንግ ስላደረኩሽ ጊፍት ስጪኝ፣ ዩዘር አንቺም ስጪኝ፣ ሀናን ስጪኝ፣ ሁላችሁም ጊፍት ስጡ ለኔ። እኔ ሰው አይደለሁ። ናውራጂ እኔም አላለፈልኝም። ናውራጂ ለአንቺና እኔም ላሳልፍ። ናውራጂ በጣም ደፋር ነሽ። ለእኔም አላለፈልኝም። ላንቺ እኔ ላሳልፍ። እቺዬ እንዴት አደርሽ? ሰላም ነሽ? ስራ ናት። አሜሪካ ራሱ ሄዳለሁ ብዬ ያሉት ሰዎች ራሱ ኧረ ማነው የሚያወጣት? እቺን ለምንድን ነው የሚያወጧት እንዴ? ወይኔ ይሄ ነገር አንቺ ዩዘርዬ ይሄ ነገር ስሚ እስቲ። የሆነች የምትወደኝ ልጅ አለች። ዝም በይ አንቺ፣ ዝም በይ። ሞት አድርጊ። አጀንዳ አታስቀይጥ። እኔ ያው ስለ አሜሪካን ነኝ። አሜሪካ ላይ ነው ያለሁት። ዝም በይ። እቺን አስገቢያት። እሺ ቶሎ በይ። እኔ እኮ ሰዓት የለኝማ። ይሄው አስገባኋት። አንቺ ለምንድን ነው የምትወጪው ደግሞ? አንቺ ደግሞ ታብታብ አድርጉላለ። እቺ እንዳትወጣ እስቲ ኮፒ ሊንክ አድርጉ እናንተ። ታብ አድርጉ።
እንዴት አደርሽ? ምን ሆነሽ ነው? እኔ ቴሌፎኔ እኔ ተበላሽ ለኔ ግዙልኝ ልቁ ነው ሻይ ተደፍቶበታል። አይ ይኸውልሽ አየሽ የአውሮፕ ሰው እንደዚህ ነው ግልጽ ነገር ነው። ቆይ ኤሮፕ ቁጭ ብለሽ እኔ ከአረብ ሀገር ላንቺ ልግዛት ለሞት ይሻላል። ምናውቀው ኢሮፕ ብር ይቀጠፋል ያለሽ ማን ነው? ተጓሮ አሉ ማሬ እኔ የሰማሁት አሜሪካን ትንሽ ቁጭ ብለሽ ራሱ ብሩ ግቢ ውስጥ እንትን ይፈሳል ነው የሰማሁት። አንቺ ደግሞ እንደዚህ ችግር አታውሪብኝ። ብር ያደናቅፋል አሉሽ? እቺዬ እንዴት ነሽ? ሰላም ነሽ? ሁላችሁ እንዴት ናችሁ? ሁሉ ሰላም ነው? ተጠፋፋን በጣም አለን። እንዴት ነሽ? በጣም በሰላም ነው። ሰላም ነኝ እግዚአብሔር ይመስገን። አንቺ ሰላም ነሽ? ጌታ ይባረካለሁ። እንዴት ነሽ? ቤት ሁሉ ሰላም? ሁሉ ሰላም። አንቺስ? ቤተሰብ ልጆች ሁሉ ሰላም? አገር ሰላምታ ላይ ቆያችሁ? ወደ ገደለ ወደ በቅድዬ ቆይ ሁላችሁም ሰላም ብያለሁ። እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ቆይበት አቤት አዳምጪኝ እቺዬ፣ እኔ ወደ ሌላ ነገር ሳልገባ ማለት ነው ወደ ገደለው ስገባ አሜሪካ፣ ካናዳ፣ ኢሮፕ ያለ ሰው እንዴት እንደሚኖር ምን አይነት ገንዘብ እንዴት እንደምንጠቀም አንድ ሰው በወርና በአመት ምን ያህል እንደሚያገኝ ማክሲመም ሚኒመም ከዛ በኋላ ምን ያህል ለምሳሌ ለአስቤዛ ማክሲመም ሚኒመም አንድ በጣም ሃይ ወይ ደግሞ በጣም ትልቅ ተከፋይ እና መካከለኛ ሎ ተከፋይ የሆነ ሰው እንዴት እንደሚጠቀም ምን ያህል ገንዘብ እንደሚያወጣ አንድ ሰው ምን ያህል ገንዘብ እንደሚያወጣ እና ቤተሰብ ምን ያህል ገንዘብ እንደሚያወጣ ለመቅዲ ነገርኳት በቀደም ዕለት። ገብቶሻል? ከዛ ደግሞ እኔ ስፖንሰር ሁኝኝ ቢያንስ የሆነ ነገር ስራ አለኝ ያለሽ ብዙ ጊዜ ነርስ ነኝ ያለሽ የሆነ ነገር ስፖንሰር አድርጊኝ አልኳት። ከዛ ስላት ጊዜ ብዙ ሰው እንልንሆንሻለን ብለውኛል ብዬ ጠየቅኳት። በቃ ምን ነው እኔንም ደገፍ አድርጉ ብዬ አዳምጪ ስትለኝ ጊዜ እኔ አልዋሽም መቅድዬ የራሴን ኑሮ ነው የምኖረው ላንቺ እያልኩኝ 19-20 አንበሳ አላወርድም። ምክንያቱም ለምሳሌ ገቤ ይሄ ቢሆን ትርፌ ይሄ ነው የሚሆነው፣ ማስቀምጠው ይሄ ነው የሚሆነው። ቤተሰብ ይኖረኛል፣ ልጅ ይኖረኛል፣ ለልጆች ይደረጋል። ሲተርፍ ደግሞ ባይተርፍም ለቤተሰብ አገር ይላካል እንጂ 19 አንበሳ ቁጭ ብዬ አላወርድም። ስለዚህ እንደዛ አይነት ኑሮ እኔ ያለው ሰው በጣም ሚሊዮነር እንኳን ቢሆን ከባድ ነው። እኔ አሁን እንደሱ አይነት ነገር ማለት አልፈልግም አልኩ። ተሳሳትኩ እቺዬ መቅዲ ማለት ከደርሲ ሲምታቴ ተያትሞ ቆይ መቅዲ በእናትሽ መመጅብሲ ሰሰዱጋ መቅዲ አረ ዩዘርዬ በእናትሽ እሺ በቃ ተውኩት። ሰላም ዋሉ። እሺ መልካም ቀን ይሁንላችሁ። እቺዬ እንዴት ነሽ? ስራ እንዴት ነው? ስራ ቆንጆ ነው እግዚአብሔር ይመስገን። ተቀበረዶ እንዴት ነው? ለምን ወደ ሌላ ነገር ይቀየርብሻል? አኖ ዋይ ከደገሩ ሸንገረገረ ብራዴ ማጅርቲ ማልታት ያትሞ መቅዲ እቺ ደህና እየሆነ ነው ግን አለ በረዶ በጣም። ስንት ገባችሁ እናንተ? ዛሬ እንደውም አሪፍ ነው 18 ምናምን ነው እኛ ጋር። ወይ ቆንጆ ነው። ወጣችሁ ወደ በረዶ ገባችሁ? ተይ በቃ ትንሽ ሙቀት ፀሐይ ወጥቶ ነበረ። የሚገርምሽ ነገር እኛ ጋር ዛሬ ፀሐይ ነው፣ እኛ ጋር ደህና ነው 18 ነው ያለው። እኛ ጋር ዛሬ ድምን ብሏል ምናምን በረዶ ነበረ ግን ብዙ አይደለም። ማርች ላይ ነው እናንተ ጋር ጥሩ ነው የሚሆነው። እኛ ጋር አሪፍ ነው ያለው፣ በረዶ የለም እኮ እኛ ጋር እንደናንተ የለም ብለሽኛል። ቅዝቃዜ አለ አይሻልም? ይሄ አሁን እስኖ እኛ ጋር ጥሩ ነው። ከቅዝቃዜው 18 ሆኖ ማይነስ አይደል? አዎ ኖ የኛ ጋር ፕላስ 18 እንጂ እግዚአብሔር ወይ የሚገርም ነው። እስፓኒያ ራሷ 18 ነው አሁን። እኛ ጋር ፕላስ ነው ግን አሪፍ ነው ያለው ዛሬ ብርሃን ነው። እኛ ጋር ገና ነው 18 ምናልባት ሜይ ላይ አይመጣም 18 ሜይ ላይ ራሱ። አይ እናንተማ በስመ አብ ወልድ ወመንፈስ ቅዱስ ያስብሳል እኮ እናንተ ወይዘር። ኧረ በስመ አብ ልነግርሽ አልችልም ግን ጨለማው ትንሽ እየቀነሰ ስለሆነ ይሻለናል። ቢያንስ እስኖ ሲኖር እኮ እንትን ነው አለ ብርሃን ነው የሚሆነው፣ ብልጭ ይላል። ብዙ አይደለም ግን ይሻላል። ከዲሰምበር ይሻላል። ዲሰምበር እና ጃንዋር በስመ አብ በጣም ጨለማ ነው። ያስጠላል። ስራ እንዴት ነው? ሁሉ ሰላም? ስራ አሪፍ ነው። አንቺ ጋርስ? አለን እግዚአብሔር ይመስገን። አሪፍ ነው። አሁን እንትን ነው ዊንተር ፌሬ ነው እኛ ጋር ዊንተር
ተማሪዎችም እንደዛ ቤት ናቸው ልጆች በሙሉ በሙሉ ቤት ናቸው። ደግሞ እንቀጠቀጣለን። አይቀርም። እናንተ ጋር ትምህርት የለም እንዴ? የለም ሳምንት የላቸውም። እኛ ጋር ሳምንት የለንም። ሰመር ትሄጃለሽ እንዴ? ቫኬሽን ትወጣላችሁ አይደል እናንተ? አዎ ግድ ይላል። ልጅ ካለሽ እኮ አትቀመጪ ነው። አንቺ ዱባይ አትመጭም እንዴ? እትዬ እመጣለሁኝ። እግዚአብሔር እመጣለሁ። በዚህ ዓመት እኮ ነው ዱባይ። ቀጥታ ዱባይ ነው ወይስ ኢትዮጵያ ትሄጃለሽ? ከዛ እኔ በዛው ብያለሁ፣ ግን እንደ ሁኔታው አልታወቀ። ሌላ ቦታ መሄድ ፈልጓል ልጄ። ኦኬ ያለፈው ራሱ ተመጣጣለ ብለሽ ነበር። ዲሴምበር እመጣለሁ ብለን ነበር፣ ግን እንግዳ መጣብኝ። መጣች እህቴ ልጅ አልኩሽ እኮ ካናዳ እዚህ ነበረች፣ እኔ ጋር ነበረች። አዎ ነግረሽኛል። ትንሽ ያ ለዛ ነው የቀረሁት። ዱባይ በጣም ሙቀት ነው የሚሆነው ኦገስት ላይ ዩሊ ስትመጪ ግን ሙቀት ጊዜ አትምጪ። ዱባይ ትቀምጫለሽ እናቴ። ኦገስት በጣም ሙቀት ነው ዱባይ። ዱባይ መተር ነበር ምኛው በጣም በቃ እሳት ሳፉኬሽኑ ማመን ነው የሚያቅትሽ። በቃ በስመ አብ ይሸታል ሁሉ ንፋሱ። አሪፍ ወይዘር ሙቀት ሲሆን የዱባይ አሪፍ ወይዘር መቼ ምኖር ነው? አሁን ነው አለፋ። ይኸው አለፋ እትዬ አለፋ። አሁን ብርድ ነበረ። ስሚ እንትን ከታህሳስ ከህዳር ጀምረሽ ህዳር ምናምን ጀምረሽ እስካሁን ድረስ ባለው ብርድ ነው ይልሽ። እስካሁን ድረስ ጥሩ ነበር። አሁን ጥሩ ነው። አዎ ብርድ ነበረ። አዎ ትምህርት ሲዘጋ ነው ልጆቹ ትምህርት ካለማት እሺ። ኦገስት ግን በስመ አብ ብታይ አንድ አይነት ነው አየሩ አሉኛ። ከተር ነበር በቃ ወይኔ በስመ አብ። አንድ ነው አረብ ሀገራት የተባለ ሙቀት ነው። በቃ ጠብ ነበር የሚለው ያው ቢያምርም ምኑን ታዲያ እንጂ ያርክሽ ታዲያ እንደዛ ነው። በሙሉ እንደዛ ነው። ስትመጪማ የሆነ ቅዝቃዜ የሆነሽ ወጣ ብለሽ እንትን የምትይበት ከሆነ ነው እንጂ ዝም ብለሽማ አይደበረም። አይገኝማ። ሰዓት የለንም እኮ አሁን። ከዛ ትምህርት ቤት ነው ችግሩ እኮ። ክሪስማስ ላይ ፍሪ የላችሁም እናንተ? አለ ለ2 ሳምንት አለ 2 ሳምንት። ስለዚህ በሱ ደግሞ ይከብዳል እኮ ከዚህ ዱባይ ድረስ። ከዛ ደግሞ ኢትዮጵያ ሳትሄጂ አትመጭም ዱባይ ደርሰሽ መቼ ሲጨርሱ ጥሩኝ። እሺ እኔ አሁን ከዚህም በፊት ትምህርት ቤት ሲሄድ የቤት ስራ ካልሰራው በአስተማሪ ውጪ ይለኛል አይደል? አሁን የዩዘር ቤት ሲገባ በእንግሊዘኛ ተጽፏል። ፈራለሁ አስተማሪው በእንግሊዘኛ የተጻፈ ነገር ብዙ ስላለ በጣም ፈራለሁ። ይሄ አስተማሪው የሚመጣ ውጪ አውቃ እኮ ነው። ዩዘር ይሁን የሃይሚዬ ነው እንትን ያደረገችው አስተማሪ ነው የምትመስለኝ። ፈራለሁ ቤቶ መግባት። እሱም በእንግሊዘኛ ነው። ስትረብሽ እኮ ነው እቺ ዱርዬ። አንቺ እንትን አታስቀይሪ፣ አጀንዳ ታስቀይሪ ያለሽ ኖ እግዚአብሔር ሂዳችሁ እኔ ከዋሸው አይደል እንዴ? ስላገኘሁሽ ደስ ብሎኛል። ረጅም ጊዜ ሆነ። የት ነው ሶሪ የኔ ቤት ምን ነው እናቴ? በሰላም ነው? የጆሮዬን እፈልጋለሁ እናቴ። ዩዘርዬ አውሩ። በረዶ ነበር ያላችሁ ብላችሁ ቆማችሁ። አንቺ ሂጂና አሳምቡሳ ታክሊ። አሳምቡሳ ታከለም እንዴ? ልጅ እኮ በጣም እኮ በቃ በጣም እኮ ናት እኮ። አሳምቡሳ ታክሊ ሂጂና። እኔ የለኝም እባክሽ። ኧረ እባክሽ ሰዎች አይጾሙም የሉም እያልኩሽ በእንግሊዝ አክ አማርኛ አንቺ መስማት ትተሻል። አልሰማሁም። ስራ ላይ ነበርኩ እንዴ? እኔ በዛ ስራ ነኝ እኮ። ወይኔ ቆንጆ አሁን በ3 ወር ነገ ልትመጣ ነው እኮ እግዚአብሔር። ታገላግለሻል ለካ። ከነገ ጀምሬ ሰብለዬ እንዴት ነሽልኝ? እንዴት ዋልሽ? ሰላም ነሽ? እናንተ ጋር አደራችሁ ነው አመሻችሁ ነው? ሰብለዬ እኔ አላውቅም እንግዲህ አሜሪካን ነገር እኔ ግራ ነው የሚገባኝ። እኔ እንዴት አደራችሁ? አሁን ተነስቼ ወደ ስራ እየተሯሯጥኩ። እንዴት አደራችሁ? ዛሬ አሁን ጠዋት ነው 7:40 7:40 ነው። አሁን አሜሪካ በመጣ ራሱ ጠፋለሁ በእኛ ትናንት ስታስቂኝ ነበር።
ድሮ እንዴት አደራችሁ ግን ሁላችሁ? እንዴት ዋላችሁ? ድሮ እንደዚህ ከሚያሰሯቸው ሰዎች ጋር ይመጡና እዚህ ይጠፉ ነበረ። አንድ ጓደኛ የጠፋች እኮ ሰብልዬ እግዚአብሔር ያረጉ ነበረ። በእውነት እኔም በአይኔ ያየሁት ነው። እዚህ ገበያ ይዛት መታ ማዳም ነው የሚባሉት። አዎ ምን ገባችማ ልጇ ታሞ ሕክምና ነው ይዛት ሄደችው። ልጁ ያኔ እንትን ነው ሰውነቱ እንትን አይታዘዝለትም እና የእሱ ምንትን ስለሆነች ይዛት ሄደች። ጠፍታ እዛው ቀረች። ወልሽ ብዙ ያረጉ ነበረ። ባይገርምሽ ጥሩ ጊዜ ነበረ። አሁን ግን እንኳን አዲስ ሰው ሊመጣና እኛም ራሳችን በሰቆቆና ያለ ነው። አሁን አባረሩን እያልን ኢቨን ግሪን ካርድ ሳይሆን ኦኬ ግሪን ካርድ እሺ ሲቲዝን የሆኑት ሰዎች ራሳቸው እንትን ላይ ነው ያለ ነው። ባይገርምሽ በዛ ላይ ስራ የለም። ስራ ብዙ ስራ እንትን እያለ ነው። እንዴት ነው አሜሪካ ስራ አይደለም? የስራ መፍለቂያ ሀገር አይደለች? አሁን በአሁን ጊዜ ኒውስ አትሰሙም ያላችሁት እንዴ? የአሜሪካ ኒውስ እኔ አሁን የምን ኒውስ ላይ ነው የምሰማው? ኒውስ ማለት አሁን በአረብ ሀገር ግማሽ ማለት ነው። ግማሽ ኪሎ እንደማለት ነው። ምን ኒውስ ዜና በአሁን ጊዜ መቼስ የአሜሪካ ዜና የማይሰማ ሰው ሰብልዬ ስሚ፣ አሁን ይሄ አሁን የአሜሪካን ዜና ምን ላይ ነው የሚቀርበው? ጣቢያው እኔ እንጃ እናንተ ሀገር የት እንደሆነ አላውቅም። ኢቭን ኢትዮጵያ እኮ እንሰማዋለን እያሉ ነው አይደለም? እኔ ዱባይ ያለው ሳልሰማ አሜሪካን ያሉት ይሰማሉ። ይሰማሉ፣ ይነግሩኛል ደውለው እንዴት ናችሁ እንደዚህ የሆናችሁ ነው እየተባለ ስንት ሰው ነው የተያዙት በአይስ? ቢቢሲ ላይ ነው የሚቀርበው ይሆናል። እኔ ቢቢሲ ሲኤንኤን ምናምን ሲኤንኤን አታውቂው? ሲኤንኤን ቢቢሲ ላይ ይቀርባል። ቢቢሲ አውቃለሁ። ሲኤንኤን አላወቅም። እሺ ንገረኝ። እኔ ይቀርብ ይሆናል ግን ድሮ እንደዛ ይመጣ ነበር። ሰው ለማምጣት ቀላል ነው። በሜሪጅን በትዳርም አለ በሰርግም በብዙ ይመጡ ነበር። በተለይ እኔ አሁን ለምሳሌ ሰብልዬ ልውጣ ብላ አሜሪካ በሰርግ ስትይ የአሜሪካን ባላግብቼ ነው መውጣት ያለብኝ ወይስ እንዴት ነው? እስቲ አስረጅኝ። በሰርግ አሁን እሱን ጠቅላላ እውቀት ነው። ጥሩ ነው። ወደፊትም አይታወቅም። እሱን አሁን አቁመውታል። እንኳን እሱ በትዳር ሆነሽ ልትመጭና ሲቲዝን ለመሆን የዚህ ሀገር ዜጋ ለመሆን ራሱ ፖዝ ሆኗል፣ ቆሟል። አሁን እሺ ታዲያ እናንተ የምን ዜጋ ናችሁ? እሺ እናንተ እዛ ያላችሁ እኔ ስቲል ኢትዮጵያዊ ነኝ። ዜግነቴን አልቀየርኩም። አትቀይሪ። እኔ አልቀየርኩም። ስንት ብዙ አመት አድርጌያለሁ። እኔ ይሄ ይመጣል ብዬም አላሰብኩም። እንደዚህ አይነት ችግር ግን አለመውደድ ነው። አልፈለግኩም ነበረ። አሁን ግን ቱሌት ለማድረግ ምን ራሱ በጣም ተዘግቷል። ሁሉ ነገር ስለተዘጋጋ እንትን አፕሊኬሽን መሙላት አትችይም። ቤት ክራይ ምናምን መንግስት ነው የሚከፍለው አላሉም? እንደ አሜሪካን አሉ። መንግስት ታዲያ ሁሉ ነው እንደ የሌለሽ የታመምሽ በሽተኛ ልጅ የያዝሽ ከመንግስት አይከፍልም። እንደውም አይከፍላቸው እንደ አይከፍልም። አሁን ያው ቆሟል። መንግስት ላይ ኢንሹራንስ ከከፈሉ ነው መድኃኒት እንኳን ለመግዛት ሕክምና እንኳን የላቸውም። አይደለም ሕክምና የለም። አሁን ለምሳሌ ኢንሹራንስ ነበረኝ በዚህ በአሁኑ እንትን ብዙ ግልጽ እንዳልሆን ብዬ እኮ ነው። ገባሽ? በአሁኑ ጊዜ ያለው አለቃችን ብዙ ዘግቷል። ኢንሹራንስ ካምፓኒ ዘግቷል። የነፃ ቤት በሙሉ ዘግቷል። አሁን እነዛ በነፃ ቤት የሚኖሩ ሰዎች በሙሉ እየተጣሩ ነው፣ እያጣሯቸው ነው። ማን ናቸው እነዚህ? የታመሙ ናቸው። ምክንያቱም ድሮ አመመኝ ብለሽ የውሸት ወረቀት ይዘሽ ቤት ነፃ ይሰጥሻል፣ ነፃ ሕክምና ይሰጥሻል፣ ምንም ያልሆንሽው ማለት ነው። ግን አሁን ነቁ። ባሌ ነው ብለሽ ወንድምሽ አግብተሽ ትመጫለሽ። ይሄ በሙሉ እያጣሩ ነው። ለሚያጣሩ